ባለፈው መግለጫችን እንዳሳወቅናችሁ እነዚህ ከስምንቱም ቡድን የተውጣጡ አጠናቃሪ ተሳታፊዎች ስራቸውን ሲሰሩ ቆይተዋል እና ይሄ ስራ የሁሉንም የስምንቱንም ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄ የሚፈልግ ስራ እንደመሆኑ ጊዜ ትንሽ ፈጅቷል። እስከ ትናንት ማታ ድረስ ሲሰሩ ቆይተው አንድ ወጥ የሆነ ሰነድ በስምንቱም አጀንዳዎች ምክረ ሀሳብ ላይ አውጥተዋል አዘጋጅተው። በዛ መሰረት ዛሬ ጠዋት ለየስምንቱ ቡድን እየቀረበ ይገኛል። አሁን እኔ እዚህ መግለጫ እየሰጠው ባለሁበት ሰዓት አንዳንዱ ቡድን የአምስት ቡድንን ሰምቷል፣ አንዳንዱ የስድስት ቡድንን ሰምቷል እና ይሄ ሂደት እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ ግብአቱን ማስገባት እንዲችል አስተያየቱን መስጠት እንዲችል የተዘጋጀ ሂደት ነው። እነሱ ዛሬ ስምንቱም ቡድኖች የስምንቱንም ቡድኖች ምክረ ሀሳቦች ይሰማሉ፣ ግብአት ይሰጣሉ። ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብአቶች በማካተት የፋይናል የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4000 ተሳታፊ ይቀርባል ማለት ነው። ይሄ እንግዲህ አንድ ትልቅ ምዕራፍ ላይ ደርሰናል ማለት ነው። እግዚአብሔር ይመስገን። ከዚህ በመቀጠል እንደው ለኢትዮጵያ ሕዝብ ማሳሰብ የምፈልገው አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡና ትክክለኛ የሆኑ ሚዲያዎችንና የኮሚሽኑን መግለጫዎች እንዲከታተሉ ደግሜ አሳስባለሁ። አመሰግናለሁ።